የእግር እብጠት የተለያዩ ምክንያቶችና ምልክቶች ያሉት የተለመደ ሁኔታ ነው። የእግር እብጠት ጊዜያዊና ምንም ጉዳት የሌለው ቢሆንም ነገር ግን የአንዳንድ የጤና ችግሮች ምልክት ሊሆን ይችላል። ብዙውን ጊዜ በአኗኗር ዘይቤ ለውጦችና በሌሎች ሕክምናዎች ሊታከም ቢችልም ማንኛውም መሰረታዊ የጤና ጉዳዮችን መለየት በጣም አስፈላጊ ነው። ስለዚህ በዛሬው ቪዲዮአችን ስለ የእግር እብጠት መንስኤ፣ ምልክቶቹና ሕክምናውን በስፋት የምናይ ይሆናል። እንዲሁም በየቀኑ እንደዚህ ጤናውን እንዲጠብቁና እንዲያሻሽሉ የሚጠቅመው መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረግዎን አይርሱ። የእግር እብጠት በሕክምናው ሌግ ኢዴማ ይባላል። ይህም በእግሮች ውስጥ ከመጠን በላይ ፈሳሽ በመከማቸቱ ምክንያት በአንድ ወይም በሁለት እግሮች ላይ እብጠትን ያስከትላል። ይህ በተለያዩ ምክንያቶች ሊከሰት ቢችልም ከአኗኗር ዘይቤ እስከ የደም ዝውውር፣ የኩላሊት ተግባር ወይም የሊምፋቲክ ፍሳሽ ላይ ተጽዕኖ የሚፈጥሩ የሕክምና ሁኔታዎች እብጠቱ ብዙ ጊዜ በቀን መገባደጃ ላይ ወይም ለረጅም ጊዜ ቆሞ ወይም ተቀምጦ ከቆየ በኋላ ይበልጥ ግልጽ ይሆናል። የእግር እብጠት መንስኤዎችን ስናይ ከአንጻራዊ ጥቃቅን ጉዳዮች እስከ ከባድ የጤና ሁኔታዎች ሊደርሱ የሚችሉ በርካታ የእግር እብጠት መንስኤዎች አሉ። አንደኛ፣ የአኗኗር ሁኔታዎች፣ ረዘም ላለ ጊዜ መቀመጥ ወይም መቆም። ረዘም ላለ ጊዜ መቀመጥ ለምሳሌ በበረራ ላይ ወይም መቆም ደግሞ ደም በእግሮች ውስጥ እንዲከማች ያደርጋል። ይህም ወደ ጊዜያዊ እብጠት ይመራዋል። ከፍተኛ የጨው ቅበላ፣ ብዙ ጨው መጠቀም ወደ ውሃ ማቆየት ይመራል። ይህም ለእግር እብጠት አስተዋጽኦ ያደርጋል። ሌላው ከመጠን ያለፈ ውፍረት። ከመጠን ያለፈ የሰውነት ክብደት በታችኛው የሰውነት ክፍል ላይ ባሉ የደም ስሮች ላይ ጫና ስለሚጨምር በእግሮች ላይ ፈሳሽ እንዲከማች ያደርጋል። ሁለተኛ፣ የሕክምና ሁኔታዎች፣ ክሮኒክ ቬነስ ኢንሰፊሽንስ። በዚህ ሁኔታ በእግሮች ላይ ያሉ ደም መላሽ ቧንቧዎች ደምን ወደ ልብ በብቃት መመለስ አይችሉም። ይህም ፈሳሽ በታችኛው የሰውነት ክፍል እንዲከማች ያደርጋል። ሌላው ኮንጀስቲቭ ሃርት ፌለር። ልብ በጥሩ ሁኔታ ደምን ማመንጨት ሲያቅተው እግሮች ላይም ሆነ ሳምቦዎች ላይ ፈሳሽ እንዲከማች ያደርጋል። ሌላው የኩላሊት በሽታ። ኩላሊት በፈሳሽ ሚዛን ውስጥ ቁልፍ ሚና ይጫወታል። የኩላሊት ስራ ሲዳከም ሰውነት ፈሳሽ ሊይዝ ይችላል። ይህም በእግሮች ላይ እብጠትን ያስከትላል። የመጨረሻው የጉበት በሽታ። እንደ ሲሮሲስ ያሉ የጤና እክሎች ወደ ዝቅተኛ የአልቡሚን መጠን በደም ውስጥ ፈሳሽ እንዲኖር የሚረዳ ፕሮቲን ሲሆን ፈሳሽ ወደ አካባቢው ህብረ ሕዋሳት ዘልቆ በመግባት ወደ እብጠት ይመራዋል። ሶስተኛ፣ ሊምፊደማ፣ የሊምፋቲክ ሲስተም መዘጋት። ሊምፊዴማ የሚከሰተው ፈሳሽን ለማጓጓዝና ኢንፌክሽንን ለመከላከል የሚረዳው የሊምፋቲክ ሲስተም ሲዘጋ ወይም ሲጎዳ ነው። ይህ ወደ እብጠት ሊያመራ ይችላል። ብዙውን ጊዜ በአንድ እግር ላይ በቀዶ ጥገና፣ በጨረር ሕክምና ወይም በኢንፌክሽን ምክንያት ሊሆን ይችላል። አራተኛ፣ መድኃኒቶች። የተወሰኑ የደም ግፊት መድኃኒቶች የደም ግፊትን ለማከም የሚያገለግሉ አንዳንድ የካልሲየም ቻናል ብሎከር እንደ የጎንዮሽ ጉዳት የእግር እብጠትን ሊያስከትሉ ይችላሉ። ስቴሮይድ እና ኢንሳይድ እንደ ኮርቲሶይድ እና ኤንኤስአይድ ያሉ ጸረ ብግነት መድኃኒቶች ወደ ፈሳሽ ማቆየት ሊመሩ ይችላሉ። ሌላው የሆርሞን ሕክምናዎች፣ የሆርሞን የወሊድ መከላከያ ወይም የሆርሞን ምትክ ሕክምና በአንዳንድ ሰዎች ላይ ፈሳሽ ማቆየትን ሊያስከትል ይችላል። አምስተኛ፣ ጉዳት፣ ስንጥቆችና ስብራት። በእግር ላይ የሚደርስ ጉዳት ለምሳሌ እንደ ስንጥቆች ወይም ስብራት በሰውነት ላይ ለጉዳት በሚሰጠው ምላሽ ምክንያት የአካባቢ እብጠትን ያስከትላል። ከቀዶ ጥገና በኋላ ማበጥ። ቀዶ ጥገና በተለይም ከታች ባሉት እግሮች ላይ የሚደረጉ የአጥንት ሕክምና ሂደቶች ህብረ ሕዋሳት ሲፈወሱ ወደ ጊዜያዊ እብጠት ይመራል። የእግር እብጠት ምልክቶች። በእግሮች ላይ እብጠት ዋናው የእግር እብጠት ምልክት ሲሆን ተጨማሪ ምልክቶች የሚከተሉትን ሊያካትቱ ይችላሉ። የክብደት ስሜት፣ እግሮች ሊከብዱ ይችላሉ። ለረጅም ጊዜ ለመራመድም ሆነ ለመቆም ምቾት አይሰማቸውም። ሌላው የቆዳ መወጠር። ያበጡ ቦታዎች ላይ ያለው ቆዳ የተዘረጋና የሚያብረቀርቅ ሊመስል ይችላል። ሌላው ፒቲንግ ኢዴማ፣ ያበጠውን ቦታ ስትጫኑት ለጥቂት ሰከንዶች የሚቆይ እንደ ጉድጓድ ነገር ይፈጥራል። ህመም፣ በተለይም ለረጅም ጊዜ ከቆሙ ወይም ከተቀመጡ በኋላ በእግር ላይ ከቀላል እስከ መካከለኛ ህመም ሊኖር ይችላል። የቆዳ ለውጦች፣ እየቆየ እብጠት በሚፈጠርበት ጊዜ ቆዳ ብዙ ጊዜ ቀይ ወይም ቡናማ ቀለም ያለው ሊመስል ይችላል። ያበጡ የእግር ደም ስሮች፣ እብጠቱ በደም ወሳጅ እጥረት ምክንያት የሚከሰት ከሆነ የሚታዩ የእግር ደም ስር እብጠቶች ሊኖሩ ይችላሉ። እብጠቱ ደግሞ በኩላሊት ድክመት ምክንያት የመጣ ከሆነ በእግር ላይ እብጠት ከመጀመሩ በፊት የአይን ዙሪያ እብጠት ይኖራል። ነገር ግን በልብ ህመም ምክንያት የሚመጣ ከሆነ እንደ ደረጃው ራስን መሳት፣ አቅም ማነስ፣ ሳልና የአየር ማጠር ሊኖር ይችላል። የእግር እብጠት በጉበት ድክመት ምክንያት የመጣ ከሆነ ደግሞ የሆድ ማበጥና የአይን ቢጫ መሆን ሊከሰት ይችላል። አንዳንዴ ደግሞ የከፋ የጤና ችግር በሌለበት ሁኔታም አንድ ሰው ላይ የእግር እብጠት ሊያጋጥም ይችላል። ለምሳሌ ነፍሰ ጡር ሴት ላይ እርግዝናው እየገፋ ሲሄድ ሁለቱም እግር ሊያብጥ ይችላል። የእግር እብጠት ምርመራ።
የእግር እብጠት ካጋጠሙት ሐኪሞ በተለምዶ የአካል ምርመራን ያካሂዳል። እናም መንስኤውን ለመለየት ተጨማሪ ምርመሮችን ሊሰጥ ይችላል። የተለመዱ የምርመራ ሙከሮች የሚባሉት የአካላዊ ምርመራ፣ የደም ምርመራ፣ የአልትራሳውንድ ወይም ዶፕለር፣ ኤክስሬይ ወይም ኤምአርአይ እንዲሁም የሽንት ምርመራዎችን ሊያደርግ ይችላል። የእግር እብጠት ህክምና የእግር እብጠት ህክምና የህመም ምልክቶችን በመቆጣጠርና ዋናውን ምክንያት በመፍታት ላይ ያተኩራል። ከዛም ውስጥ አንደኛ የአኗኗር ዘይቤ ለውጦች። እግርን ከፍ ማድረግ። በምትቀመጡበት ጊዜ እግሮችን ከፍ ማድረግ እብጠትን በመቀነስ ፈሳሾች ወደ ላይኛው አካል እንዲመለሱ ያደርጋል። ሌላው የአካል ብቃት እንቅስቃሴና ቀላል እንቅስቃሴ መራመድን ጨምሮ አዘውትሮ የአካል ብቃት እንቅስቃሴ ማድረግ የደም ዝውውርን ለማሻሻል ይረዳል። በእግሮች ላይ ፈሳሽ የመጨመር እድልንም ይቀንሳል። ክብደትን መቆጣጠር። ከመጠን በላይ ክብደት መቀነስ በእግር ደም ስር ላይ ያሉ ጫናዎችን በማቃለል ለእብጠት የመጋለጥ እድልን ይቀንሳል። የመጨረሻው ዝቅተኛ የጨው አመጋገብ። የጨው መጠንን መቀነስ ፈሳሽን ከመያዝ ይከላከላል። ሁለተኛ ዳዩሬቲክስ። ዳዩሬቲክስ ከሰውነታችን ከመጠን በላይ ፈሳሽ እንዲወገድ ይረዳል። ይህም እብጠትን ይቀንሳል። እነዚህ ዳዩሬቲክስ ብዙውን ጊዜ እንደ የልብ ድካም ወይም የኩላሊት በሽታ ላለባቸው የሚታዘዙ ናቸው። ሌሎች መድኃኒቶች እብጠቱ የተከሰተው በልዩ የጤና እክሎች ለምሳሌ በልብ ህመም ወይም ስር በሰደደ የደም ስር ማነስ ችግር ምክንያት ከሆነ እነዚህ ሁኔታዎች ለመቆጣጠር መድኃኒቶች እብጠትን ለማስታገስ ይረዳሉ። ሶስተኛ አካላዊ ቴራፒና ማሳጅ። የሊምፋቲክ ድሬኔጅ ማሳጅ። ይህ አይነቱ መታሸት የሊምፊደማ በሽታ ላለባቸው ሰዎች የሚጠቅም ሲሆን የሊምፍ ፈሳሽን እንቅስቃሴ ይጨምራል። ሌላው የአካል ብቃት እንቅስቃሴ ህክምና። የአካል ብቃት እንቅስቃሴ ፕሮግራሞች የደም ዝውውርን ለማበረታታት እንዲሁም እብጠትን ለመቀነስ የሚደረጉ እንቅስቃሴዎችን ሊያካትቱ ይችላሉ። አራተኛ የቀዶ ህክምና አማራጮች። የደም ስር ቀዶ ጥገና። ለከባድ የደም ስር እጥረት ወይም የእግር ደም ስር እብጠቶች የቀዶ ጥገና ሂደት የደም ፍሰትን ለማሻሻልና እብጠትን ለመቀነስ ይረዳል። ሌላው የሊምፊኖድ ሽግግር ወይም ማለፊያ። ከባድ የሊምፊደማ ችግር በሚፈጠርበት ጊዜ በሊምፋቲክ ሲስተም ላይ የመልሶ ማቋቋም ቀዶ ጥገና አማራጭ ሊሆን ይችላል። ነገር ግን ይሄ በአጠቃላይ ለከባድ ጉዳዮች ብቻ የሚሆን ነው። ያልታከመ የእግር እብጠት ችግሮች። ካልታከመ የእግር እብጠት ወደ ውስብስብ ችግሮች ሊያመራ ይችላል። በተለይም ስር የሰደደ ወይም ከበሽታው ጋር የተቆራኘ ከሆነ። የቆዳ ቁስሎች። የቆየ እብጠት በቆዳ ላይ የደም ዝውውርን በመቀነሱ ምክንያት ለሚያሙ ቁስሎች የበለጠ ተጋላጭ ያደርገዋል። ሌላው ኢንፌክሽን። ያበጠ ቆዳ እንደ ሴሉላይተስ ላሉ ኢንፌክሽኖች የተጋለጠ ነው። ይህም ከባድ ሊሆን ስለሚችል የአንቲባዮቲክ መድኃኒት ሊፈልግ ይችላል። የቆዳ ቋሚ ለውጦች። የቆየ እብጠት ወደ ቆዳ ውፍረት እናም ወደ ቀለም መቀየር ሊያመራ ይችላል። ይህ በሽታ ስታሲስ ደርማታይተስ ይባላል። በመጨረሻም በተደጋጋሚ የሚጠየቁ ጥያቄዎችን ስንመልስ አንደኛ የእግር እብጠት ያማል ወይ ነው። የእግር እብጠት እራሱ በተለምዶ ህመም አይደለም። ነገር ግን እብጠቱ በእግሮች ላይ የክብደትና የመደንዘዝ ስሜትን ሊፈጥር ይችላል። ይህም አንዳንድ ሰዎች ምቾት አይሰማቸውም፣ እንዲሁም በከባድ ሁኔታዎች ህመም ሊፈጥር ይችላል። በተለይም እብጠቱ የደረሰበት በጉዳት ወይም በታችኛው ሁኔታ ምክንያት ከሆነ። ሁለተኛው ጥያቄ የእግር እብጠት የከባድ በሽታ ምልክት ሊሆን ይችላል ወይ ነው። መልሱ አዎ ነው። ቀላል እብጠት ምንም ጉዳት የሌለው ሊሆን ቢችልም የማያቋርጥ ወይም ከባድ የእግር እብጠት እንደ የልብ፣ የኩላሊት ወይም የጉበት በሽታ ያሉ ከባድ የጤና ጉዳዮችን ሊያመለክት ይችላል። የማያቋርጥ ወይም ምክንያቱ የማይታወቅ እብጠት ካለ በጤና ባለሙያ መታየቱ አስፈላጊ ነው። ሶስተኛው ጥያቄ የእግር እብጠት ባጋጠመኝ ሰዓት በዶክተር መታየት አለብኝ ወይ ነው። ወይም መቼ መታየት አለብኝ? እብጠቱ ድንገተኛ፣ የማያቋርጥ ወይም እንደ ህመም፣ መቅላት፣ ሙቀት፣ የመተንፈስ ችግር ወይም የደረት ህመም ካሉ ምልክቶች ጋር አብሮ ከሆነ በሐኪም መታየት ያስፈልጋል። እነዚህ ምልክቶች እንደ ጥልቅ የደም ስር መዘጋት፣ የልብ ድካም ወይም ኢንፌክሽን ያሉ ከባድ ጉዳዮችን ሊያመለክት ይችላል። ሌላው በየቀኑ 1 ሲኒ ቡና መጠጣት ስለሚሰጠን በርካታ የጤና ጥቅሞች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።